የሐዋርያት ሥራ ምዕራፍ 25 ፊስጦስም ወደ አውራጃው ገብቶ ከ3 ቀን በኋላ ከቂሳሪያ ወደ ኢየሩሳሌም ወጣ። የካህናቱ አለቆችና የአይሁድም ታላላቆች በጳውሎስ ላይ አመለከቱ። ጳውሎስንም ሲቃወም እንዲያደላላቸው የለመኑ በመንገድ ሸምቀው ይገድሉት ዘንድ አስበው ወደ ኢየሩሳሌም እንዲያስመጣው ማለዱት። ፊስጦን ግን ጳውሎስ በቂሳሪያ እንዲጠበቅ እርሱም ራሱ ወደዚያ ፈጥኖ ይሄድ ዘንድ እንዳለው መለሰላቸው። እንግዲህ በዚህ ሰው ክፋት ቢሆን ከእናንተ ዘንድ ያሉት ባለስልጣኖች ከኔ ጋር ወርደው ይክሰሱት አላቸው። በእነርሱም ዘንድ ከ8 ወይም ከ10 የማይበልጥ ቀን ተቀምጦ ወደ ቂሳሪያ ወረደ። በነጋውም በፍርድ ወንበር ተቀምጦ ጳውሎስን ያመጡት ዘንድ አዘዘ። በቀረበም ጊዜ ከኢየሩሳሌም የወረዱት አይሁድ ከበውት ቆሙ። ይበረቱበትም ዘንድ የማይችሉትን ብዙና ከባድ ክስ አነሱበት። ጳውሎስም ሲሟገት የአይሁድን ሕግ ቢሆን መቅደስንም ቢሆን ቄሳርንም ቢሆን አንዳችስ እንኳን አልበደልሁም አለ። ፊስጦስ ግን አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር ከዚያው በፊት ትፋረድ ዘንድ ትወዳለህን ብሎ መለሰለት። ጳውሎስ ግን እፋረድበት ዘንድ በሚገባኝ በቄሳር ፍርድ ወንበር ፊት ቆሜያለሁ። አንተው ደግሞ ፈጽመህ እንደምታውቅ አይሁድን ምንም አልበደልሁም። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። እነዚህ የሚከሱኝ ክስ ከንቱ እንደሆነ ግን ለእነርሱ አሳልፎ ይሰጠኝ ዘንድ ማንም አይችልም። ወደ ቄሳር ይግባኝ ብያለሁ አለ። በዚያን ጊዜ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃል፣ ወደ ቄሳር ትሄዳለህ ብሎ መለሰለት። ከጥቂት ቀንም በኋላ ንጉሡ አግሪጳ በርኒቄም ለፊስጦስ ሰላምታ እንዲያቀርቡ ወደ ቂሳሪያ ወረዱ። በዚያም ብዙ ቀን ስለተቀመጡ ፊስጦስ የጳውሎስን ነገር ለንጉሡ እንዲህ ብሎ ገለጠ። ፊልክስ አስሮ የተወው አንድ ሰው በዚህ አለ። በኢየሩሳሌምም ሳለሁ የካህናት አለቆችና የአይሁድ ሽማግሌዎች እፈርድበት ዘንድ እየለመኑ ስለ እርሱ አመለከቱኝ። እኔም ተከሳሹ በከሳሾቹ ፊት ለፊት ሳይቆም ለተከሰሰበትም መልስ ይሰጥ ዘንድ ፈንታ ሳያገኝ ማንንም ቢሆን አሳልፎ መስጠት የሮማውያን ሥርዓት አይደለም ብዬ መለስሁላቸው። ስለዚህም በዚህ በተሰበሰቡ ጊዜ ሳልዘገይ በማግስቱ በፍርድ ወንበር ተቀምጬ ያንን ሰው ያመጡት ዘንድ አዘዙ። ከከሳሾቹም በቆሙ ጊዜ እኔ ያሰብሁትን ክፉ ነገር ክስ ምንም አላመጡበትም። ነገር ግን ስለ ገዛ ሃይማኖታቸውና ጳውሎስ ሕያው ነው ስለሚለው ስለ ሞተው ኢየሱስ ስለተባለው ከእርሱ ጋር ይከራከሩ ነበር። እኔም ይህን ነገር እንዴት እንድመረምር አመንትቼ ወደ ኢየሩሳሌም ሄደህ በዚህ ነገር ከዚያ ልትፋረድ ትወዳለህን አልሁት። ጳውሎስ ግን አውግስጦስ ቄሳር እስኪቆርጥ ድረስ እንዲጠብቀኝ ይግባኝ ባለ ጊዜ ወደ ቄሳር እስከወስደው ድረስ ይጠብቅ ዘንድ አዘዙ። አግሪጳም ፊስጦስን ያንን ሰው እኔ ዳግም እኮ ሰማው ዘንድ እወድ ነበር አለው። እርሱም ነገ ትሰማዋለህ አለው። በነገውም አግሪጳ በርኒቄ በብዙ ግርማ መጥተው ከሻለቆችና ከከተማው ታላላቆች ጋር ወደ ፍርድ ቤት ገቡ። ፊስጦስም ባዘዘ ጊዜ ጳውሎስን አመጡት። ፊስጦስም አለ፣ አግሪጳ ንጉሥ ሆይ፣ እናንተም ከኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮሁ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህ ስለ እርሱ የለመኑኝን ይህን ሰው ታዩታላችሁ። እኔ ግን ሞት የሚገባውን ነገር እንዳላደረገ አስተዋልሁ። እርሱም ወደ አውግስጦስ ይግባኝ ስላለ እሰደው ዘንድ ቆረጡ። ስለ እርሱም ወደ ጌታዬ የምጽፈው እርግጥ ነገር የለኝም። ስለዚህ ከተመረመረ በኋላ
የምጽፈውን ነገር አገኝ ዘንድ በፊታችሁ ይልቁንም በፊትህ ንጉሥ አግሪጳ ሆይ አመጣሁት። እስረኛ ሲላክ የተሰበሰበበትን ምክንያት ደግሞ አለማመልከት ሞኝነት መስሎኛልና